ካንቺ ጋር ነው ሁላችንም እኔ ካንቺ ጋር ነኝ ይሄ ሰውዬ እሺ ብሎ ባይሄድ እሺ ብሎሽ ሄደ መጣው አሁን እኮ መጣው ይደረግልኝ ያልሽው ነገር ተደረገልሽ አልተደረገም ይሄን ብቻ ነገር ተደረገልኝ አመሰግናለሁ ይኸውልሽ ያልሽው ነገር ከተደረገልሽ ልንገርሽ አንቺ የጠየቅሽው በህዝብ ፊት የጠየቅሽው ነገር ከተደረገልሽ ይሄ ሰው እሺ ብሎ አብሮሽ ኢትዮጵያ ሄዶ ከማለልሽ ማድረግ ያለብሽ አንቺ ደስተኛ ከዛም በኋላ ስቲል ውስጥሽ ደስተኛ ካልሆነ ይሄንን ቃል ማውጣት የለብሽም በቃ አዎ በጠየቅኩት መሰረት ሄዶልኛል እንደዛም አባቶችን ብለዋል አባሪ ምትሉን ነገር ለውስጥሽ እንጂ አባቶችን ብለውናል እንደዛ ይኸውልሽ አባቶችን ብለውናል ሀቢባ አባቶችን ብለውን ነው በስነ ስርዓት እንትን ያሉት እዚህ ጋር ሄደሽ ኢቭን ሲቀርጽ ፍላወር ላክ አንዴ በቃ ቀጠሮም አይራዘምም ይሄው መጥቷል ፍላወር ላክ ፕሊዝ እኔ ከኮሜንት ላይ ላገኘ ካልችልም ፍላወር ላክ ፍላወር አንድ ፍላወር አንድ ፍላወር እኮ መጥቷል ገባኝ እኔ ፍላወር ካላከ ከኬት ላገኘው እሺ ጋይስ ምን ላድርግ እሺ ኮሜንት እናንተ ኮሜንቱን ተውለትና እሱ ይጻፍ እሺ ወይ እንዳገኘው ሞዴሬተሮች እርዱኝ ለማስገባት እናንተ ካልጻፋችሁ እሱ ብቻ ከጻፈ ይገኛል ሰውየው እናንተ አቁሙ አንዴ ኮሜንቱን ፍላወር የለውም እሺ ችግር የለውም ፍላወር የለውም እናንተ ተውና እሱ ብቻውን ይጻፍ ብቻውን ኮሜንት ላይ ይጻፍ አለው ብሎ ይጻፍ ወይ አንድ ቁጥር የፈለገውን ይጻፍ ብቻ እናንተ ኮሜንቱን ባዶ አርጉለት ፕሊዝ ሰዓት እየሄደብኝ ነው ጋይስ እኔ ምሳዬን አልበላውም ቡናዬን አልጠጣውም ጌሜ ሰዓት ደርሶብኛል ለሌላ ቀን ላራዝመው ነበር አሁን እሱ ቢያረፍድ ከዚህ በላይ I found him እናንተ ናችሁ የጻፋችሁ ቪዲዮ አብራ ፕሊዝ ይሰማል አቡ አዎ ይሰማል እሺ በመጀመሪያ የምታስታውሱ ከሆነ ከ3 ሳምንት ነው አንድ ወር ሆኖታል ጉዳዩ ከዚህ ቤተ ረመዳን ላይ በማታ ከተነጋገረን አንድ ወር ብለን እንያዘው ከአንድ ወር በፊት ኤደን ቻፒን መተት እንዳደረገባት ጠንቋይ ቤት እንደሚሄድ ምናምን ብላ ነበር ያንንም ለህዝቡ ሄዶ ዘብር ገብርኤል እንዲምልልኝ ይፈልጋለሁ ብላ ጠይቃ ነበረ በሷ ጥያቄ መሰረትም እሱ ዘብር ገብርኤል ሄዶ አብሯት ምሎላት ተመልሶ መጥቷል ከመሐላው በኋላ እንገናኛለን ብለን ቃል ተገባብተን ነበር ያው ኤደንም መጣለች ቃሏን አክብራ ይቅርታ ልትጠይቀው ማለት ነው ሄዶ ከማለልኝ ይቅርታ ጠይቀዋለሁ ህዝብ ፊት ብላ ቃል ገብታለች አሁን ቃሏን ትፈጽማለች ማለት ነው እናመሰግናለን ኤደን ያንቺ ነው ማለት እሺ ይቅርታ አርግልኝ ስምን ስላነሳው እዛም ይቅርታ ብያለሁ ወረዲ በአባቶች ፊት ለምድሩ የምድሩ ዳኛ ለዚህ ይቅርታ አርግልኝ የሰማዩን ደግሞ ከገብርኤል ነው የምጠብቀው አመሰግናለሁ ይቅርታ አርግልኝ መተክ ስለማልክልኝ በጣም አመሰግናለሁ ልክነኛ ሄደክ ስለማልክልኝ በጣም አመሰግናለሁ እውነቱን ከገብርኤል ተጠብቃለሁ ስምን ስላነሳው ግን ይቅርታ አባቶችም ቶሎ አይደለም ተረጋግተሽ ነው ብሎኛል የሰማዩን ከገብርኤል ተጠብቃለሁ ለምድሩ ይሄው ቤትሽ ላይ ቃል ስለገባውልሽ ይቅርታ በይውልሽ ይሄው ይቅርታ እሺ በይቅርታዋ እንደዚህ ነው ይቅርታ የምትፈልገው ደስተኛ ነህ በይቅርታዋ አዎ እኔ አቡዬ እንዴት ነሽ ሰላም ነው እንዴት ነህ እንኳን ደህና መጣ አለው እንኳን ደህና ቆይሽ ቴንኪው በጣም አመሰግናለሁ በመጀመሪያ ግን የምፈልገው እንደዚህ አልነበረም ምክንያቱም የገቡትና የእንትን ያሉት ለማጥፋት ለመናገር ሲሆን ሁለት ሆነው በስነ ስርዓት በትክክል አክብረው ነው የገቡት አይደል አሁንም ይሄንን ፕሮግራም በስነ ስርዓት ገብተው ሁለቱም ታማቾች ቆመው እኔም የምናገረው ነገር ስላለኝ በስነ ስርዓት እንድንነጋገር ነው የምፈልገው ገብቶሻል አንድ ሰው እኔ ነኝ የሚሄደው እኔ ነኝ ሄድኩትኝ እኔ ነኝ ያልኩትኝ እኔ ነኝ ሀቢባ ልጨርስ
ኦኬ የምጨርሰው ምን አልሽኝ? ምን አልሽኝ? አቡ ምን አልሽኝ? አሁን ምን አልሽኝ? አንቺ ነው የምፈልግሽ እህትሽ አይደለም አልሽኝ። እሷ አይመለከታትም። እኔ ነኝ ገብርኤልን ማምነው ታደርጌ የነበረው ነው። ገብርኤልን ያልኩት ደግሞ ያውቃል። ገብርኤልን ያልኩት ራሴ ነኝ። ገብርኤልን ማምነው እኔ ነኝ አዲስ አበባ ያለሁት የሚመለከታት ታሪክንም እኔ ነኝ። እህቴን ሀቅ የጠየኩት ይቅርታ እኔ ነኝ የምጠይቀው። እሷ የሚመለከታት ነገር ነው። ገና ለገና አሁን ይቅርታ ለምድሩ ሄዶ ስለማለት አንድ እንደማመጣ እንደዚህ ይሄ የሆነ እንትና እያየሽ ነው አቡ እሺ አሁን ሌዲስ ፈርስት እሷ ሴት ናት። እድል ስጣት መጀመሪያ እሷ ታውራ። እሺ አንቺ በስነ ስርዓት ይኸውልሽ አንድ ነገር እሷ ለሁለት ነው ያሉኝ ምናምን ስትጠይቂ ነው የሄድኩት። ገብርኤል ብዬ የጠራሁት እኔና እኔ ነኝ። ሪካርዶ ማለቻች ገብርኤል ይሄድልኝ ዘብር ገብርኤል ያልኩት ዘብር ገብርኤል ሄዶ ይማል ያልሽው አንቺ ነሽ። ዘብር ገብርኤል ሄዶ ይማልልኝ የተማማን ነው እኔና እሱ ነን አይደለ? ቀድሞ መጣዛ መጣሁኝ ይቅርታ ጠየኩትኝ። በተረፈ ኢቭን እኮ አሁን ይቅርታ እኮ ጠይቆ ሀቡ ይቅርታ ለአንቺ ክብር ለቤተሰቦቹ እንጂ ነገርኩሽ እኮ እኛ እንትን አይደለም ሄድ ነግሬሻለሁ እኮ አሁንም ባጭሩ እዛ አይደለም ሄድ ነው ብዬሻለሁ። ግን ሁለቱም መጥቶ የሄድኩት እኔ ነኝ። ዘብር ገብርኤል ይጠራልኝ ያልኩት ራሴ ነኝ። ጠራኝ መጣሁኝ፣ ጠራሽ መጣሁኝ። ኦኬ ይቅርታ አምንበታለሁ። ይሄን አምንበታለሁ። አንቺ ነሽ ዲልም ከኔ ጋርም ስናወራ ዲል ስናረግ የነበረው እኔና አንቺ ነን። ዘብር ገብርኤል ሄዶ የሚማልልኝ ያልሽው አንቺ ነሽ። ስለዚህ ይቅርታ መጠየቅ ያለብሽ አንቺ ነሽ ብዬ ይሄንን እኔ ማምናለሁ። ግን ገብርኤል ይቅርታ ስትጠይቂ ግን ከዚህ በፊት ላይ ሪካርዱ ማውጣት እችላለሁ። ከዚህ በፊት ያልሽው ዘብር ገብርኤል አብሮኝ ከሄደ እዛ ቦታ ደፍሮ እሱ አብሮኝ ሄዶ ከማለ እኔ መጥቼ ህዝብ ፊት ይቅርታ ጠይቋለሁ ስትይ የፍርድ የሰማዩ ከፈጣሪ ምናምን የሚለውን አልጨመርሽም ነበር። አሁን ግን አሁን አባቶች ስሚ አይልንጋርሻ ሀቡ ሲሄድ እንደዚህ እንደማመጣ አንቺ ማውራት ካለብሽ አንቺ አውሪ፣ እሷ ማውራት ካለባት እሷ ታውራ። በተራና ሀቡ ሄድኩኝ አይደለ? እያወራሁት ነው እሷን ነው የማውራት። ሀቡ ሄድኩኝ ጠየኩኝ። ስጠይቅ አባቶች እንደዚህ ነው ስል ምንድን ነው ፍርድ እኮ ያመጣሽ እኮ እዚህ አይደለም ፍርድ ቀስ ተብሎ ነው እንጂ በአንዴ አይደለም ተባልኩ። እሺ አልኩ። መጥቼ ግን አንቺ ጋር መመስከር ስላለብኝ በሰው ስለሆንኩኝ ቃል ስለገቡ አንቺ ጋር ለመሰክር መጣሁ እንጂ ያልኩሽ እኮ ጠያኩኝ እኮ ሲሄድም እኮ እኔ ምን አልኩሽ? አቡ እንደዚህ አይነት ነገር እንትን መጥቶ የሃይማኖት የሚያውቁ ሰዎችም እንትን ባልኩሽ አይደለ? ከዛ ሄድ ጠየቁኝ። አባቶች ፍርድ አንዴ አይደለም አሁን አይደለም ቀስ ተብሎ ነው ሲል ኢቭን ጓደኛው እኮ አልኩሽ ነገርኩሽ። አብሮት የመጣው ልጅ ቪዲዮ ሲያነሳ ዘጋ አለ ቪዲዮ ሙሉ ማለት ነው። ተዋት ትቅረጽ ሲል አይ ሚዲያ ላይ ስሜ ስለተነሳ ነው ሲል የሚዲያው ምን ጥቅም አለው? እኛ ጋር መታችሁ እዚህ ምላችሁ የለው ይቅርታ ተባብላችሁ የለ በአልበል አጥፋ አሉት ሲሉት ኖ በሽማግሌ መጨረስ ያለብንም ሚዲያ ላይ ስላወጣችሁ ለዛም በቃ እሺ። አሁን እኮ ለሚዲያው ብዬ ነው የመጣሁት እንጂ አሁን እኔ እሱ ምንም አላረገም ብዬ አለ ቪዲዮ ልክልሻለሁ ከፈለግሽ። ይሄ እንደዚህ የተባለበት የተማማልንበት ማለት ነው። ከዛ እንደዚህ አይደለም እህቴን እኮ እንደዚህ ያልሆነች ምናምን ብያለሁ። ስሙን ስላነሳው እንደዚህ ነው ብዬ ስላልኩኝ ይቅርታ ጠይቃለሁ እኮ አልኩኝ። አሁን እሱ ሄዶ እዛ ስለማለልኝ ሀቡ ነፃ ነው አይ እህቴ ምንም አላረጋትም ብዬ እንድን ነው የፈለገው። እንደዛ ልታችልም እንደዛ ልትይ አይደለም ይቅርታ በይ ስላልሽ ቢሆነስ እኔ ለሐቅ ነው እሱ ምን አለ እህትም ማብራትም ታስተላል ሲል ምን አለ ዲል ያደረግነው ከሷ ጋር እሷ ጋር የምትጨርሰው አለ ታዲያ እህትሽ አታስፈልግም አንቺ ነሽ ዋናው ባለ ጉዳዩ አንቺ ነሽ ሁሉንም እያጠፋሽ ያለሽ ስለዚህ አንደኛ ነገር ማለት ነው የዛኔ ስትይ የነበረው ለሐቅ የሚቆም ሰው ካለ እኔ ላይቭ ሪከርዱን አወጣዋለሁ ስትል የነበረው ደፍሮ ብቻ እዛ ቦታ ይገኝልኝ እንጂ ነው ስትል የነበረው ቆሜ ነው ያለችው ቆሜ ከርታ ጠይቋል። እዛ ቦታ ከተገኘ ደፍሮ እዛ ቦታ ከተገኘ መተት ጠንቋይ ቤት የሚሄድ ሰው መተተኛ ሰው ደፍሮ ዘብር ገብርኤል አይገኝም። እዛ ቦታ ላይ ደፍሮ ከተገኘ እኔ ህዝብ ፊት በደንብ አድርጌ ይቅርታ ጠይቋለሁ። አምናለሁ ለዛ ቦታ ከተገኘልኝ አለች። ለዛ እኮ ነው የመጣሁት ሀቡ ለዛ እኮ ነው ይቅርታ ጠይቆ ነው የመጣሁት። ስትጠይቂ በሙሉ ልብሽ ነው መሆን ያለበት። እንዲህ እያልሽ አይደለም እሺ። ለምድሩ ለሰማይ እያልሽ ከፋፍለሽ ሳይሆን መጀመሪያ ከፈጣሪ ከፈለግሽ ፍርዱን መሐላውንም አትጠይቂም ነበረ። ግን አንቺ መሐላው ይሳካል ብለሽ ስላላሰብሽ ይሆናል ብለሽ ስላላሰብሽ በደንብ ነው የምጠብቀው። በደንብ ነው ይቅርታ ስትጠይቂ እኮ ጠይቀዋለሁ። ከዛ እንደ በደንብ ነው የምጠብቀው። ከገብርኤል በደንብ ነው የምጠብቀው እኔ እላለሁ። አሁንም እላለሁ እንኳን እዚህ ይኸውልሽ አሁን ቆመሽ ነው አለሽ አይደል አቡ እልክልሻለሁ ቪዲዮ እንደዚህ ብዬ ነው አባቶች ጠይቁኝ። አሁን እልክልሻለሁ እዚህ ላይ ያለልሽ ቪዲዮ ምልክልሽ ማለት ነው በዋትስአፕ እንዲህ ብዬ ይቅር በይኝ በይው ሲሉኝ ይቅር በለኝ ብዬዋለሁ።
እሱ የፈለገው ለሚዲያው ነው አይደል? ይሄው ሚዲያው ላይ መጥቼ ይቅርታ አላለሁ። ዋናው ቦታ አጎንብሼ ብዬዋለሁ። ወይ ጠፋው በሚዲያ ነው። ለዛ ነው የስራ በጣም ብዙ መገለል። በቃ አሁን ደግሞ አቢባ እኔ አንድ ነገር ልንገርሽ። አንዴ ሙይት አድርግልኝና አንዴ እሺ፣ አሁን ሄደን እኔ እና አንቺ ዝም እንበል፣ እሱ ያውራ። እሺ፣ እንደዚህ የተወራ ማውራት አልችልም። አሁን እንዳታቋርጪው። እሺ፣ እሱ ደግሞ በተራው ያውራኛ። እንደዚህ የተመላለስን ማውራት አልችልም እና አንዴ ዝም ብላ ማዳመጥ ከቻለች ዝም ትበል። በመጀመሪያ ደረጃ እንደዚህ የተባለው እዚህ ላይ ስለሆነ ነው። እዚህ ላይ ይቅርታ መጠየቅ ያለባትና መጠየቅ እዚህ ጋር እንድትጠይቅ የተፈለገበት ምክንያት እዚህ ላይ መታ ነው አይደል? ፍርድም ምንም የፈለገችው እዚህ ላይ ስለሆነ ነው። ገብቶሻል? ፍርድ እዚህ ላይ ባትፈልግ ኖሮ እንደዚህኛው በአባቶች በስነ ስርዓት እዛም ሄዳ አሁን አንቺ ጋር መታ አንቺ እንዲህ እንዳለች እዛ ሄዳ እኔን ማስጠራት ትችል ነበር አይደል? ስለዚህ እዛ ኢቭን እዛ ቦታ ላይ እንደዚህ መልስ ምናምን አይቆይም። ሲጀምር እንደዚህ አይነት የሰራ ሰው እዛ ደጅም አይረግጥም። በጣም ሩቅ ቦታ ነው። በጣም ከባድ ቦታ ነው። በጣም እኔ ክርስቲያን ስለሆንኩ በደንብ አውቀዋለሁ። በጣም ከባድ ቦታ ነው። ገባሽ? እንደዚህ አይነት ሰው እዚህ ቦታ ላይ አይረግጥም። ይሄን የሰራ ሰው እዚህ ቦታ ላይ ደፍሮም አይረግጥም። ሰምተዋለች። ከዚህ በፊት እዛ ቦታ አንዲት ልጅ ልትምል መጣ ምላ ከዛ ነው ሬሷ የተመለሰው። ለሁለታችን ነው አባቶች የነገሩን። እንደ ሳምንት ሰርጓ ሆና እዛው ምላ እዛው በንጋታው ነው ሬሷ የተመለሰው። የአንዲት ልጅ ታሪክ አባቶች ሲነግሩን ማለት ነው። በውሸት ምላ ማለት ነው እዛ። ስለዚህ እግዚአብሔር አሁንም ፍርድ እግዚአብሔር ነው። እግዚአብሔር እኔን ደስ ለቤቱ በአዛብ ሲጠራኝ በዚህ መንገድ ጠርቶኛል። እኔ ያደግኩበት ቤት ነው። ምንም ለኔ ትልቅ ነገር አይደለም። ኤኒዌይ እዚህ ጋር ወጣ ይቅርታ እንጠይቅበት የፈለጉት እዚህ ጋር ስለሆነ ነው ክሱ እንጂ ለአቢባ እንደዚህ አድርጊያለሁ እንደዚህ ብዬ እኮ ለአንቺ ነግሬ መዝጋት አቅቶኝ አይደለም። እዚህ ጋር ቆሜ እንደዚህ አደርጋለሁ ስላለች እዚህ ጋር ቆማ ስትከስ እንደዛ በልበ ሙሉነት ስትከስ በነበረበት አንግል በነበረበት ሚዛን በስነ ስርዓት ቆማ እኔ የሷን ይቅርታ አይደለም የምፈልገው የህዝቡን ነው። እኔ እሷ ይቅርታ አለችኝ ምንም የሚጨምርልኝ ነገር የለም ጭንጣ። የህዝቡን ግን መልስ ፊድባክ ስለምፈልገው ገባሽ? ሰው ዘንድ ያለውን ነገር ስለምፈልገው እንጂ እኔ የሷ ይቅርታ እዛም አባቶች አስጎንብሰው ይቅርታ አስጠይቀዋታል። ግን ያንን ይቅርታ አይደለም እኔ የምፈልገው። እኔ የአባቶቹ ለኔ በቂ ነው። ገባሻ? ይሰማል አይደል? አቢባ ማውራው? አዎ ይሰማል፣ በደንብ ይሰማል። እና የምፈልገው እዚህ ጋር የሷን ይቅርታ የምፈልገው ለኔ ሳይሆን ለህዝብ ነው። ይቅርታ ካለች በኋላ ደግሞ አንድ እድል ትሰጪኝና እንደዚህ ማውራት የምፈልገው ነገር አለ። እሺ አሁን እድሉ ለኤደን እንስጣት። ኤደን አቡ ይቅርታ ጠይቃለሁ። የሄድኩበት ይቅርታ ብዬሻለሁ፣ ነግሬሻለሁ። እዛም ቪዲዮ ልክልሻለሁ ብዬሻለሁ። አመሰግናለሁ። በጣም ይቅርታ አድርግልኝ ብዬ ከተረፈ ግን ሌላ ጥያቄና መልስ የምመላለስበት እንትን አይደለም አይደል? የመጣ ነው ይቅርታ ለእንድል ነው። አይ ለአንቺ ጥያቄና መልስ ሳይሆን ንግግር ነው መናገር የፈለገው። አንቺ ይቅርታ ይቅርታ እኮ እኔ ምንድን ነው የምለውን አንቺ ቃል በቃል ትይልኝና ትነግኛሽ። ከዛ ነገርኩሽ እኮ አሁን እኔ ልክ እንዳልኩት የዛኔ አንድ ሄዶ ከማለልኝ ይቅርታ ጠይቋለሁ ነው ያልኩሽ። ይቅርታ ጠይቃለሁ እንኳን እዚህ አልኩሽ እኮ እዛ በአባቶች ፊት እንደዚህ ብለሽ በይ ከማለ በኋላ ይቅርታ በይ ሲሉኝ ይቅርታ ብያለሁ። ገባሽ አይደል? አሁንም ስላከበርኩኝ ህዝቡን ስላከበርኩኝ አንቺ ስላከበርኩ መጥቼ ይቅርታ እጠይቃለሁ። ይቅርታ አለዋለሁ አልኩሽ እኮ። በተረፈ ግን እዚህ ጋር አንድ ጥያቄ ልጠይቃት ምናምን እንደዚህ መውራት ምናምን ኢቭን ደዌ ዛወራሩ ደዌ ቅድም እንደዚህ ይሆናል ቤትሽን እንትን የምትወንችንሽ አንዴ ማለት ያለብኝን ልበልና ማንም ዲስሪስፔክት እንዲያደርግሽ እኔ አልፈቅድም። ስፔሻሊ ማንም ሰው ሴት እንደዚህ ምናምን ሲል አሁን እየሰማሽ ነው መሰለኝ። እንደዚህ መንጫጫት ዲስሪስፔክት በሆነ መንገድ አላወራም። ይኸውልሽ ከሷ ይቅርታው መጣ ቀረ አይገርመኝም። እኔ የምፈልገው ህዝቡ እንዲያቀልኝ ነው። ይሄ ሰው እኔ ጋር መጥቶ ዋትሳፕ ላይ ያለው ባዘዛችሁኝ መሰረት ህዝቡ በጠየቀኝ መሰረት ኢትዮጵያ ድረስ ትኬት ቆርጬ ሄጄ ምዬ ግዴታዬን ተወጥቼ ፈጽሜ መጥቻለሁ። ስለዚህ እኔ እንደዚህ ማውራት አልችልም ምናምን ሲል ሰምተሽዋል። እኔ እንደዚህ ብዬ እንደዚህ መሆን ምናምን ሲል ሰምተሽዋል መሰለኝ። አሁን እዚሁ ነው የሷ ይቅርታ መጣ ቀረ አይገርመኝም ሲል ነው የሰማሁት። እንደዚህ ምናምን ኢትስ ኦኬ። አሁን እኔ ዲስሪስፔክት ለማድረግ አይደለም ለመነጋገር ነው እንጂ ዲስሪስፔክት እኔ አንቺ አረኩሽ የሚጨምርልኝ ነገር የለም። እኔ አላረኩሽ። አጭራው ምንድነው ይቅርታ ልንገርሽ ምትይውን ማሬ ልንገርሽ። ቃል በገባሁት መሰረት በቀደም አብረኸኝ ሄደህ ከማልክ ይቅርታ እንደዚህ እያልሽኝ ልበልልሽ። ቃል በገባሁት መሰረት
በቀደም ቃል በገባሁት መሰረት አብረኸኝ ሄደህ ከማልክ ይቅርታ ልጠይቅህ ባልኩት መሰረት አሁን ይቅርታ እጠይቅሃለሁ። ጨረስኩ አይደል? ይቅርታህን እየጠየቀች ነው። ይቅርታህን አመሰግናለሁ ሀቡ ስላስገባሽኝ። መጀመሪያም አልቀረውም ሄጃለሁ። ከዛ እኮ ልነግርሽ ነው ሄጃለሁ። 5 ቀን ጠብቄያለሁ። እንደዚህም ሆኖ ክስም አላመጣሁም ማለት እዛ ቆይቻለሁ ብዬ አላልኩም። እንዳልሽው ወደ አንቺም አልመጣሁም ስለ እውነት ማለት ነው። 5 ቀን ሙሉ ቪዲዮ ልክልሻለሁ። አሁን እስከ መሀላው ጀምሮ ነው ልክልሽ በዚህ ማለት ነው። አንድ ሁለተኛ ስልኬን ይሄንን ይዤ ስላልሄድኩ ነው። በጠራሽ ሰዓት መጥቻለሁ። ገብርኤል አሁንም ቢሆን ገብርኤል ባልሽኝ መሰረት የፍርዱ አንቺ ጋር ነው አይደል? የምድሩ ይቅርታ ብዬልሻለሁ። ይኸው አክብሬሽ መጥቻለሁ። ህዝቡንም አክብሬ መጥቻለሁ። ገብርኤል ደግሞ የእንትኑን ያውጣው። በጣም ነው የማመሰግነው። እዛ በተረፈ ደግሞ እንዳትሄጂ ቆይ አቡ ቤታችሁን ፈትሽ። ይኸውልሽ ቤታችሁን ፈትሽ። እንደዚህ አይነት ነገር ከማድረጋችሁ በፊት ምንድን አልሰማሁም። አንቺ እኩል እያወራችሁ እንዴት እንስማ? እስኪ ዝም በይ እንስማ። ምንድን ነው ውጪ ደግሞ ቤትሽን ፈትሽ ምናምን። ይሄ ዲስሪስፔክት የሚያደርገውን ነገር እንደዛም አትበላት። አይደለም ሀቢባ መጥፎ ነገር አይደለም። ምንም የማለት መብት የለክም። ራስህን የማጥራት ብቻ ስምክን የማጽናት ጉዳይ እንጂ እሷ ጋር አንዴ ይኸውልሽ ምን መሰለህ እኔ መጥፎ ነገር አይደለም። እዚህ ጋር አቡ ቪዲዮ ልክልሻለሁ። አሁንም ቢሆን ማለት ነው አባቶች ራሱ ጎንበስ ብለው ቅርበኝ ስላልኩኝ እዚህ ጋር አሁን ትርፍ ነገር ወጥቶ እንዳይወራ አይደለም። ሪስፔክት ስላደረኩሽ መጥቻለሁ። አመሰግናለሁ። የራስህን ፊሊንግ ብቻ ነው እንጂ የምትናገረው እሷን ቤትሽን ፈትሽ ምናምን አይቻልም። ይኸውልሽ ሀቢባ እኔ ምንም አይደለም። አሁን አመሰግናለሁ። እኔ ኢትዮጵያ ነኝ ያለሁት እዚህ ጋር ቤተሰቦችን ቁጭ አድርጌ ነው ቁጭ ብያልኩት። በቃ ኦልሬዲ ይቅርታ እንጠይቅሽ ነው። ይቅርታ ጠይቀር ከፈለግሽ ኔቨር አልችልም። ሀቡ በጣም ደቂቃ ጠብቂኝ። በቃ ጨረስን። ይቅርታ እኮ ልል ነው እንጂ እሱ ጋር እዚህ ጋር ቁጭ ብሎ እንደገና ላመሰግንሽ እፈልጋለሁ። ጠብቂ። እኔ ደግሞ አክብረሽ ስለመጣሽ ላመሰግንሽ እፈልጋለሁ። ጠብቂ። ኦኬ። ግን ይኸውልሽ እንትን እላለሁ። ይቅርታ ልጠይቅሽ ነው። ይቅርታ ጠይቄያለሁ። ጨርሻለሁ። መውጣት ነው ያለብኝ። ግን እዚህ ጋር ማለት ነው ነገር ከተናገረ በእኔ ነው። አንድ ነገር አንቺ ዲስሪስፔክት የሚያደርግ ነገር ከተናገረ በእኔ ነው ኃላፊነቱ። ዶንት ወሪ። ይቀጥል። ገብርኤል ደግሞ ማለት ነው እንደዚህም ደግሞ እንዳለው ማለት ነው እዛ ደረጃ አይደርስም የተባለው እውነት ትክክለኛ የሃይማኖት ሰው አንድ ሰው እንኳን ፈለገሽ ብታስገቢ የትም አንቺ አምላካችን ሙስሊምም ሆነን ዱዓ አስተረጊ ወዲያው ይደርስልሻል። እንዴ ዱዓሽ አይደርስም ማለት የዘብሩ ገብርኤል 5 ቀን ሙሉ አፍንጬ እንዲስኪውን ድረስ አሳይሻለሁ። ፎቶ አልኩሽ። 5 ቀን ሙሉ ስጠብቀው በፈለገ ሰዓት ተነስቶ ነው የመጣው። በዚህ ራሱ ቅር አልተሰኘውም። ሮብ ግቢ ብለሽን ባልሽን ቀን ይኸው ልኬልሻለሁ። ትኬት አይተሽዋል አይደል? ኢትዮጵያ ሆኜ ነው ላኩልሽ። ባልሽን ሁሉ ነገር አድርጌ 5 ቀን ሙሉ ስጠብቀው ገና ወደ አዲስ አበባ ስመለስ ሲመጣልኝ እንኳን ቅሬታ አልተሰኘውም። ለምን ያለሁበትንና ገብርኤልን እኔ ያውቀዋለሁ። እኔ በገብርኤል 100% እተማመናለሁ። አቡ ለአንቺ ሀቅ ብዬ መጥቻለሁ። ይኸው ይቅርታ ጠይቄያለሁ። በተረፈ ቃልሽ አይቀያየር። ይኸውልሽ ቃል እኔ በጣም የማከብረው የሰው ልጅ ካፉ በሚወጣው ቃል ነው። ቃልሽ አዳምጪ። የዛለት ወዲያው ደርሰን እንደተመለስን ይቅርታ ጠይቋል እንደማለ ደርሰን አሁን ደግሞ አይደርስም ይቆያል ምናምን ሌላ ምክንያቶቻቸው ለማሉን እኮ ይቅርታ ጠይቋል። ይቅርታውን እኮ መጥቻለሁ። ይደረግልኛል። ተደረገ አልተደረገም? ቆይ ቀር ያለ ተደርጎልኛል። አልተደረገልሽም? ፈልገው ተደርጎልኛል። አመሰግናለሁ። አዎ በተረፈ ደግሞ ይኸውልሽ የሰማዩን ከጌታ የምትጠብቂ ከሆነ ለሰው አትናገሪ። በውስጥሽ ነው፣ በአንቺና በጌታ መሀል ነው። ገባሽ? ፈጣሪ ያውቃል። በቃ አንቺ ይሄንን አሁንም አንቺን አክብሬ ህዝቡን አክብሬ መጥቻለሁ። ድንገርሽ ኤደን የጠየቅሽው ነገር ይደረግልኝ ያልሽው ነገር ከተደረገልሽ በኋላ ኦኬ አመሰግናለሁ፣ ተደርጎልኛል፣ ይቅርታ በቃ እኔ የምፈልገው ይሄን ነበር፣ የምፈልገውን አድርጋልኛል። እኔ የምፈልገው ዘብል ገብርኤል ሄደ እንድትምል ነበር ማልክልኝ፣ አመሰግናለሁ ትያለሽ እንጂ ሌላ ነገር ስትጨምሪበት ይኸውልሽ ልክ የምትፈልጊው ከደረገልሽ በኋላ ሌላ ነገር ስትጨምሪበት ይሄ ቃል መቀየር ነው። ስለዚህ ቀድሞ ቀድመሻል። አመሰግናለሁ። ሁለት ደቂቃ ስሚ ውስጡ። እሺ ይቅርታ አድርግልኝ። አመሰግናለሁ። ይቅርታሽን እኮ አሁን እሱን አዳምጪው። አንቺ ይቅርታ ጠይቀሻል፣ አለቀ። ዲስሪስፔክት እንዳያረግ በጣም ነገር አለ። ከይቅርታው በኋላ ብለሃል። አብይ እኔ ማንንም ዲስሪስፔክት አድርጌ አውርቼ ማላቅም አላወራም። አሁንም የምናገርበት ምንም ዲስሪስፔክት የሚያስደርግም ነገርም የለም።
ገብቶሻል? ምንም ዲስሪስፔክት የሚያስደርግ ነገር የለም። የተባልኩትን ያደረኩት አላረግም ማለት እኮ መብቴ ነው። ኦልሬዲ አደባባይ የወጣ ነገር ነው አይደል? ግን መጽዳት ስላለበት ነው። ግን ምንድነው ቅድም የሚያልኩት ራስሽን ፈትሽ ያልኩበት ምክንያት ሰውን ብሌም ከማድረጓ በፊት አንድ ሰውን ከመውቀሱ በፊት እንተዋወቃለን፣ በደንብ እንተዋወቃለን። አባታቸውን በእንደዚህ አይነት መንገድ ነው የሞተው። ስለዚህ ቤትሽን ፈትሺ። ገባሽ? የሰው ልጅ ቤቱን ሳይፈትሽ ማውራት ነው መናገር የለበትም። ስለዚህ የአባቴን ጦስ ይዘገረግቡ አንተ ስነ ስርዓት እንደዚህ አይነት ነገር አታባቢ። እኔ አሁን እዛ ጋር ብዬ ይሄን ከሱ ጋር አስቆምኩት እኮ ሶሪ ስህተት ከሆነ ኦኬ ፐርሰናል ላይፏን መናገር አትችልም። በቃ ስለዚህ ማለት አንቺ መጀመሪያ እኔን ከመውቀስሽ በፊት ዙሪያሽን ማየት ነበረብሽ። አለቀ። ስለዚህ ያለ ስሜ ስም ተሰጥቶኛል ብለህ ስለራስህ ያለ ስም ስለዚህ ያለ ስም ሶሪ ዲስሪስፔክት ከሆነ ሶሪ እና ራስሽን ዞር ብለሽ በደንብ እንተዋወቃለን፣ በደንብ አቅሻለሁ፣ በደንብ ታውቂኛለሽ። ስለዚህ ዙሪያሽን አካባቢሽን ያለውን ነገር ፈትሺ። ስትፈትሺ የምታገኙ ነገር ታውቂያለሽ። እንዲያወራሽ ዲስሪስፔክት አደረግሽም ብለሻችሁ እኔ እኮ ኦልሬዲ ለምን ላይ መጣሁት ምጌ ነው የምወጣው። ኦልሬዲ እዚህ ጋር አፉን እየከፈተ ነው ያለው። አልገባሽም ሀቢባ? ይቅርታ አለሽ እኮ ይቅርታ አይደለም እያለኝ አይደል? ቁጭ አድርጎ እየሰደበኝ አሰሚውም እንዴ? እንደዚህ ራስሽን ፈትሽን እኔ ያጣያኩት የእህቴ እንደም ነው እንዴ ሀቢባ? በቃ ውጪ ይቅርታ እኮ እንድል ነው ይቅርታ ብዬ ህዝቡን አክብሬ ልውጣ እኮ አልኩት። ከዛ ራስሽን ፈትሽ እንደዚህ አድርጊ ቁጭ አድርገሽ እንደዚህ ማስደረግ እኮ ጥሩ አይደለም። ይመስል ራሱ ስለኔ አልኩ ስለቤት የሆነ ሰበብ የምትፈልጊ መሰለብሽ እኮ። ከገባሽ ሰዓት ጀምሮ አልተረጋጋሽም። ረጋ በይ፣ ውሃ ጠጪና በእርጋታ እንነጋገር። እንዴ ይቅርታ አንዴ ፈለግሽ ተደረገልሽ። ኤደን በጣም እያረጋጋውሽ ነው። በጣም በትዕግስት በትህትና ካም ዳውን እያልኩሽ ነው። በጣም ግለሻል፣ ሆት ሆነሻል። የሚፈልገው የተደረገለት ሰው እንደዚህ ነው የሚሆነው። የጠየቅሽው ነገር በ21,000 ህዝብ ባለበት እኔ የምፈልገው እሱ ገብር የት ነው ሄዶ እንዲምልልኝ ብቻ ነው የምፈልገው። ይሄን ካደረገ እኔ ተንበርክኬ ህዝብ ፊት ይቅርታ ጠይቋል አላልሽም? ታያኩ እኮ ልጠይቅና ልታቆና አለሽ። ለምንድን ነው ቁጭ ብዬ እሱ የሚናገርም ሰው ታያኩኝ ይቅርታ ልጠይቅ መጣሁኝ ይቅርታ ጠይቄ ልውጣ እኮ ነች። አሁን ምን እያለ ነው ያለው? እኔ አንቺ ስታወሪ ስንት ሰዓት ሙሉ ስትወጪ እየሰማሁሽ አልነበረ እንዴ? ያለ ሀቡ እንደዚህ ልክ ነው ታያለሽ። እኔ ምንም ቦታ ወይ ሀቢባ እኔ እሷ ስትወቅሰኝ አንቺ ቤት ቁጭ ብዬ ሁለት ሰዓት ሲያወራ ምን አልኩኝ? ስለሱ ተፋውርቻለሁ። ብዙ ነገር ስትይ 21,000 ህዝብ ባለበት ብዙ ነገር ስትይ ሀቢባ ስለማይመለከታት ነገር ሁሉ ታወራ ነበር። ኧረ ሐቀኛ ሁኚ ኤደን ታይ። እንደዛ ብዙ ነገር ሲባል ዝም ብሎ አላዳመጠም። ሀቢባ አንድ ጥያቄ ልጠይቅሽ። አሁን እኮ አልሰማም እያልኩ አይደለም። አሁን መስመር ያለፈ ሲሄድ እኮ አንቺ ዝም ብያለሽ። ሀቢባ አንድ ጥያቄ ልጠይቅሽ። አባቷ በእንደዚህ አይነት ነገር ነው የሞተው ሲል አስቆምኩትኝ እኮ። ስታፕ ፐርሰናል ላይፏን መብት የለክም። ስለራስህ ጉዳይ ብቻ አውራ ብዬ ሀቢባ አልፈቀድኩም። አንድ ጥያቄ ልጠይቅሽ ሀቢባ አንቺን። አቤት ጠይቀኝ። ከዚህ በፊት እኔ እሷ ስትወቅሰኝ 4 ሰዓት 5 ሰዓት ሙሉ አሁን እሷ ስለ እህቴ ጉዳይ ብቻ ነው የሚመለከተኝ አለ። ከዚህ በፊት ግን እኔ ቁጭ ብዬ ስሰማ የነበረው ስለማይመለከታት ስለኔ ስራ፣ ስለኔ ስታፎች፣ ስለኔ ምናምን ብዙ ነገር ስታወራ አልነበረም? ስለማይመለከታት የመጣችበት የእህቷ ጉዳይ ብቻ ከሆነ ለምን ስለ እህቷ ጠይቃ አልወጣችም? ከዚህ በፊት ዛሬ እኔ ሳወራ ነው እንደዚህ የምትሆነው? ዛሬ እኔ ስናገር ነው እንደዚህ ኢሞሽናል የምትሆነው? ቱ ቢ ሆነስ ከዚህ በፊት እሷ ሰውዬ በጣም ብዙ ሰው ፈርዶበታል። ህዝብ ጠንቋይ ተብሎ በየቦታው ተፖስቷል። ላይቭ ሪከርዱ ተቆራርጦ ኮመንት ላይ ሁሉም አፈዘዘን፣ አደነዘዘን ምናምን ተብሏል። በጣም ብዙ ነገር ተብሏል። የዛኔ ግን አንገቱን ደፍቶ ዝም ነው ያለው የሰውዬ። ሐቁ እስኪወጣለት ድረስ ሄዶ አንቺ የምትፈልጊው መሐላውን እስኪፈጽም ድረስ ለሐቅ የምትቆሙ ከሆነ የዛኔ እንደዛ 21,000 ሰው ባለበት ሲቀጠቀጥ በኮመንት ጠንቋይ ሲባል ኧረ እኛ ራሱ ፈዘናል ሲባል ኮመንት ላይ ስክሪን ሪከርድ ፎቶ ተለጥፎ በየቦታው ሲባል ይህን ሁሉ ነገር ችሎ አንገቱን ደፍቶ የታዘዘበት ቦታ ሄዶ መሐላውን ፈጽሞ መጥቷል። አሁን መሐላውን ፈጽሞ ከመጣ በኋላ ደግሞ አይ በቂ አይደለም ከዚህ በኋላ ከሰማይ ደግሞ ሌላ ነገር ይውረድልኝ ይባላል። አንድ ሰው አርጉልኝ የተባለው ነገር ከተደረገ በቃ ኦኬ ያዘዝኩህን አርገህልኛል። ኢብኑ ሀቢባ እሷ ስታወራ ምን ነበር የነበረው ይባላል። ሌላ ምክንያት መፍጠር። እሺ አሁን እሺ በስነ ስርዓት ማለት ነው። እሷ ከዚህ በፊት ቁጭ ብላ ስታወራ የነበረው ዊት አርጌ እቀመጣለሁ። የሚያወራውን እየተከታተልሽ 2 ደቂቃ ብለሽኛል። እቀመጣለሁ፣ ችግር የለውም። በጣም እንደዚህ ካልኩ ይቅርታ ሶሪ። ፐርሰናል ላይፏን ታች እንዳታረግ በፍጹም። አንተ ላይ ስለደረሰው ነገር ብቻ ነው ስለ ራስህ የምታወራው። ፐርሰናል ላይፏ ስለ ቤተሰቧ ምናምን ታች ማድረግ አይቻልም። ቴንክ ዩ ያንተ ተራ ነው ማይኩ። ምን መሰለሽ ከዚህ በፊት እሷ ስታወራ የነበረው ሌላ ፐርሰናል ታሪኮች የኔን ፐርሰናል ብላ ስም ለማጠልሸት የተነሳ ብዙ ፐርሰናል ታሪክ ስታወራ ነበር አይደል? ጣልቃ ገብቼ አላስቆምኳት።
የፈለገችውን እሱ ማለት እንደዚህ ነው እሱ እንደዚህ ነው እንትና እንደዚህ ምናምን ብዙ ነገር ስትላል ነበር። አንቺ ፊት እንደዛ ስትላል ነበር። ግን እሷ ሴት ስለሆነች ተረዳትና ይቅርታ አድርግላትና ኢትስ ኦኬ። እኔ ችግር የለብኝም። ምን ብዬ አስቆሚያታለሁ ወይ ነው አስቆሚያታለሁ። እኔ ያንን ነገር ሁሉ አላስቆምኳትም። ምክንያቱም ዛሬ ግን እሷ እኔ ከዚህ በኋላ እዚህ ቦታ ላይ ስትፈልገው እዚህ ቦታ ላይ ፐርፐስሊ እዚህ ቦታ ላይ ደርሼ ስመለስ ይሄን ነገር እንደዚህ ምን ብዬ ነው የምወጣው? ለመውጣት እንደዚህ አይደለም እኔ ያልኩትኝ። አሁንም እኔ የሆነ ትርፍ ነገር ለማውራት አይደለም። ገባሽ ሀቢባ? አሁንም አንቺን የምነግርሽ ነገር ቢኖር ምንድነው አሁንም አንቺ እንዲነሽ ሳይሆን አሁንም ራስሽን ዙሪያሽን ፈትሽ፣ የምታውቂውን ነገር ማንነትሽን እወቂ። እኔ በደንብ አቅሻለሁ። ማንም እዛ ሰፈር ያለ ሰው በደንብ ያውቃቸዋል። በደንብ እንተዋወቃለን። እኔንም በደንብ በዙሪያ ያለ ሰው ያቀኛል። ገብቶሻል? እንተዋወቃለን። ስለዚህ ራስሽን ፈትሽ። ምክንያቱም ቅድም ያነሳውበት አንግል ምንድነው በእንደዚህ አይነት ነገር ተደጋጋሚ ቤት ውስጥ የተፈጠረ ነገር ስላለ ከዛ ጋር ተያይዞም ሊሆን ይችላል። ስለዚህ ይሄ እንደዚህ አይነት ነገር ደግሞ ያለበት ሰው ነው ይሄን ነገር የሚያምነው የሚያውቀው። ስለዚህ እኔ ደግሞ እንደዚህ ነሽ ሳይሆን ቅድም ያነሳውትን መድገም አይሆንብኝና ያ ነገር ስለሆነ ገብቶሻል። ያንን ነገር ደግሞ የምታውቂው ነገር ስለሆነ ራስሽን ፈትሽ፣ ራስሽን አንቺም ከእናትሽ ጋርም ከቤተሰብ ጋር ጣቢ የሆንሽበት በአባትሽ ሞት ይሄ ስለሆነ አሁንም እንደዚህ አይነት ነገር ይቀጥላል። ለአንቺ ብሎ ነው ሐቁን እንድታቂ ነው። እሱ ነበር ያልሽው፣ እሱ ሄዶ ማለልሽ ነፃ ወጣ። ስለዚህ ሌላ ደግሞ ዙሪያሽን የምታስሚው ካለ አስሚ። ማንንም የማስለው ነገር የለኝም። ለምን ይለኛል እሱ? እኔ ማንንም አስለኝም። እንደዚህ አይነት ነገር ባስብ ነው እና ሰው ላይ ብሌም ሰው እንደዚህ ነገር አላደርግም። እንዴ ሀቢባ ምን ሆነሽ ነው? ሰውን ምናልባት አንቺ ሌላ ሃይማኖት ተከታይ ስለሆንሽ ስለማታውቂ በወንጀል ለምሳሌ አንድ ሰው ይጠረጠራል አይደለ? አንድ ሰው በወንጀል ተጠርጥሮ ከዛ ወንጀል ነፃ ሲወጣ ሌላ ተጠርጣሪ ደግሞ ይፈለጋል። ስለዚህ ሌላ ተጠርጣሪ ደግሞ ፈልጊ ዙሪያሽ ላይ ለማለት ፈልጎ ነው፣ ለአንቺ ብሎ ነው ሊያድንሽ። ይሄንን እኮ አልኩሽ እኮ በአንቺ ምክንያት። ኦኬ እዚህ ጋር ስለዚህ እግዚአብሔር እኮ አይደለንም እኮ እዚህ ጋር መቶ ቁጭ ብሎ እኮ እንደዚህ ስላለ እሱ ሌላ ቦታ ተጠቅሞ እሱ እግዚአብሔር እኔ እግዚአብሔር ዘብር ምናልባት አንቺ ሌላ ሃይማኖት ተከታይ እስልምና ሃይማኖት ተከታይ ስለሆነ ይሄ እንደዚህ አድርጊ ሌላ ነው እንደኔ ቁጭ ብዬ ምን ሆነሻል? ገብርኤል የዘብሩ ግን ሌላ ነገር እንደዚህ መመላለስ ማለት ነው። ኢቭን ከሰላምታ ውጭ ምንም እንዳትችለተው አመሰግናለሁ። በተረፈ እኔ የዘብሩ ገብርኤል ለወሩ ወር ሳይቆይ እንደው ታሪኩን ካላሳየ ምንም አልልም። አመሰግናለሁ ስለመጣው። ብዙ ትርፍ ነገር ሲነጋገር ዝምብለሽዋል። እናትሽ ስለራሴ ስለቤተሰብ እንዳትናገር ብዬዋለሁ። አወራ አልናገርም። ከዛ አንቺ ደግሞ ምናሽ ዙሪያሽን ላንቺ አይ ለኔ ብሎ አይደለም ሀቢባ። እኔ ገብርኤልን ነው ማለት ተጠርጣሪ አይደል? እሱ ነበር ተጠርጣሪ። እሱ ዙሪያሽን ብሎኝ አልኩሽ እኮ ተጠርጣሪ ሆነ ፍርድ ቤት ያንቺ ወር ተጠርጣሪ ሆነ እሱ እዚህ እንጂ ዙሪያሽን ስላለኝ አንድና አንድ ገብርኤልን ብዬ ነው ያመንኩትን። ገብርኤል ነው የሚያሳየኝ አልኩሽ እኮ። እኔ እኮ አልኩሽ እኮ አሁንም እኮ ያልኩሽ ነው ገብርኤል ሰምት እሱ አይደለሽም። እናቴ ትሙት ፍርታም ነሽ በጣም እንዴ ሀቢባ ምን አለሽ? የዛለት ያልሽው ዘብር ገብርኤል ሄዶ ይማልልኝ ብቻ እኔ መጥቼ። አሁን ግን የሆነ በጣም ግለሽ ጮኸሽ ለመደበቅ ይኸውልሽ፣ የሆነ ሰው የሆነ ጥፋተኝነቱ ለመደበቅ ሲፈልግ ነው፣ ማመን ሳይፈልግ ሲቀር ነው እንደዚህ ቱግ የሚለው። ምንና ማምና አመንኩኝ እኮ እንዴ አንደኛ ይኸውልሽ የሚያስቆጣ የሚያስጮህ ምንም ነገር የለም። ካልም ዳውን ተረጋጊና አቡ ፕሊዝ የምትፈልጊው ነገር ተሟልቶልሻል። ጠየቅሽው ህዝብ ፊት ሄዶ ብቻ ይማልልኝ። ምንድነው የምትፈልጊው? ኤደን ደጋግሜ ጠየኩሽ። ሄዶ ብቻ እንዲምልልኝ አንቺ ብቻ ሀቢባ ሄዶ እንዲምል ብቻ አርጊልኝ። ደጋግመሽ ያልሽ አንቺ ብቻ ሄዶ እንዲምል አርጊልኝ። በጥያቄሽ መሰረት ሄዶ ከማለ ሌላ ትርፍ ወሬ አያስፈልግም። በጥያቄሽ መሰረት ይሄ ሰውዬ አልኩኝ ይቅርታ አልኩኝና ልውጣ ስልሽ ምን አልሽኝ? ይቅርታ ብያለሁ አቡ። ምን አልኩሽ? አሁን እንደዚህ ስትይኝ እኮ ምን አልኩሽ? አቡ ይቅርታ ብያለሁ ልውጣ ስልሽ አክብሬሽ አንቺን ህዝቡን አክብሬ መጥቻለሁ። ቆመሽ ይቅርታ ትበለኛል። ቆሜ ይቅርታ ልበለው ወይ? ይቅርታ ልኔ የመጣሁትኝ ሀቡ አልኩሽ አይደለም ነው? እሺ 2 ደቂቃ ቁጭ በይና እሱ የሚልሽ ነገር አላልሽ? እኔ አንቺን አምኜ ቁጭ ብዬ እናትሽ ቤተሰብሽ እያለ ሲጠራ አንቺ ብትሆኝ አክሴፕት ማታለ ዙሪያሽን ፈትሺ። ዙሪያሽን መጀመሪያ አባትየው ሲል አስቆምኩትኝ። ከዛ ዙሪያሽን ፈትሺ። አንድ ሰው የሆነ ተጠርጣሪ ነበር። ያ ተጠርጣሪ ንጹህ ሆኖ ከተገኘ ሌላ ተጠርጣሪ መፈለግ አለበት አይደል? ስለዚህ ሌላ ተጠርጣሪ ካለ አካባቢሽ ላይ ብዙ ሳይጎዳሽ በጊዜ እንድታቂው ብሎ ላንቺ ለምን ሁሉን ነገር ኔጌቲቭሊ እንወስዳለን? ሁሉን ነገር በመጥፎ ለምን እናስባለን? ይሄ ሰውዬ ላንቺ በጥሩ አስቦ ሌላ ሰው ካለ እሱን አስማልሹ።
ዘብር ገብርኤል ሄዶ ማለልሽ ንጹህ ሆኖ ተገኘ። ይሄ እንደዚህ አይነት ነገር ራስሽ ነሽ ያልሽው። እንደዚህ አይነት ነገር ያደረገ ሰው እዛ ደጅ አይረግጥም ያልሽው። እስኪ ወንድ ነው እሱ ብቻ ሄዶ ይማልልን፣ አንቺ ሄዶ እንዲምልልን ብቻ አርጊልን ነበር ያንቺ ጥያቄ። እኔም በጥያቄሽ መሰረት ሄዶ እንዲምል እኔም ህዝቡም ጠየቅ ነው። በህዝቡ ጥያቄ መሰረት ህዝቡን አክብሮ ትኬት ቆርጦ ከዱባይ ተነስቶ ኢትዮጵያ ድረስ ያልሽበት ቦታ ድረስ ሄዶ ማለልሽ። የምትፈልጊው ከተፈጸመልሽ በኋላ ረጋ ሰከን ብለሽ አመሰግናለሁ፣ ጥያቄን ስለፈጸምክልኝ አመሰግናለሁ፣ ይቅርታ አድርግልኝ ብለሽ ረጋ ብለሽ ስክን ብለሽ ጉዳዩን ዝግት ማድረግ ትችያለሽ። የሚያስቆጣ የሚያንጣጣ ምንም ነገር የለም። አሁን እንዲህ ስትቆጪ አንቺ የሆነ መሸነፍሽን ጥፋተኝነትሽን ለመሸፈን ንግግሩ አይልኮ ሆነስ ስትሆኚ ትክክል ነገር ከኔ ገና እሱ ሳይመጣ ጀምሮ ኤደን ሰበብ እየፈለግሽ ነው ጉዳዩ በሰላም እንዳያልቅ። ይቅርታውን በሰላም ጠይቀሽ አሁን ላለመውጣት የእንደዚህ አይነት ሰዎች ባህሪ ያለ የሆነ ነገር ጥፋተኛ ሆኖ ሲገኙ አምነው ይቅርታ ላለመጠየቅ ነገሩን ማስፋት። ሄደን ማለን እንጂ ለምደው ነው ጥፋተኛ ነኝ እንደ ሄደን ስለማለን ሀቡ ጠየቅሽው ሄደልሽ አልሄደም። ይሄ ሰውዬ እምቢ አለ ቀረ ወይስ ሄደ? እሺ ነው ማወቅ የምንፈልገው እኛ። ቦታው ላይ ተገኘልሽ? እሺ አሁን እንደዚህ አሁን ቅድም ምን አልሽኝ? ተረጋግተሽ አውሪ። ተረጋግቼ ሳወራ አንቺ ራሽ አክሴፕት የማታደርጊውን ነገር በራስሽ ቢደርስ የማታደርጊውን ነገር አክሴፕት እንዳደረጋት ታርጊ። ምን አልሽኝ? ኤደን ይቅርታ ብለሻል። አንዴ 2 ደቂቃ እኔም ላመሰግንሽ ስለምፈልግ ስለመጣሽ አይደለሽ? ቁጭ በይ አልሽኝ። እሺ አልኩሽ። ተረጋግቼ ነው ማውራሽ አሁን። እሺ አልኩሽ። ቁጭ አልኩኝ። ሲጀመር ሄዳ ታጣራ የሞተ አባቴን ጭምር አንስቶ እንደዚህ ሲያደርግ አንቺ ብድግ ብለሽ ሁሉ ስትይ እንደዚህ አለ። እኔ እኮ የምናደደውና የምንጨረጨረው ሀቡ ውሸታም በሆኑ እኮ አልመጣም። አንድ አይነት አሟሟት ስለመሞቱ ነው እንደዚህ ያልኩት። ተራካ አይደለም ማንሳት ፈልጌ ሳይሆን አንድ ነገር አለ። ቆይ የዛን ለታ ይኸውልሽ እሱ የ20 ምናምን ሺህ ህዝብ ባለበት ስለ ባለቤቱ፣ ስለ ሪሌሽንሺፑ፣ ስለ ስራው፣ ስለ ፐርሰናል ላይፉ ብርብር ሲደረግ አጸያፊ ነገሮች ሲነገሩ ብዙ ሴቶች እንደሚይዝ ብዙ ቦታ እንደሚወልድ በጣም ብዙ ትዳሩን ሊያናጋ ህይወቱን ሊያናጋ የሚችል ነገር ሲቀጠቀጥ አንገቱን ደፍቶ አርፎ ሲያዳምጥ ነበር። ለምን? ጥፋተኛ ስለተባለ ራሱን ነፃ እስከሚያወጣ የተጠየቀበት ቦታ ሄዶ እስከሚምል ድረስ። አሁን ላይ ይሄ ሰውዬ የታዘዘበት ቦታ ሄዶ ምሎ ንጽህናውን እስካረጋገጠ ድረስ እሱም በተራው የፈለገውን የመናገር መብት አለው። ለምን? ሐቁን አውጥቷል። ንጽህናውን ሊያወጣ ነው የመጣው። አልሄድም አልምልም ቢል ኖሮ ይኸውልሽ አልሄድም አልምልም ቢል ኖሮ የስ አንቺም ራስሽ ምን ብለሻል ሀቢባ? እዛ ቦታ ብቻ እንዲሄድ አድርጊልን። ይሄ ሰውዬ እዛ ቦታ አይሄድም። እንደዚህ አይነት መተት ምናምን የተነካካ ሰው ደፍሮ ዘብር ገብርኤል አይሄድም። እዛ ብቻ እንዲሄድ አድርጊልን አልሽን። በጥያቄሽ መሰረት እኔና ህዝቡ እንዲሄድ አደረግነው። ሄደ አክብሮ። አሁን ሀቢባ አሁን ቀደም ብለሽኛል። አሁን ይሄ ምን አርጊ ነው አርጊ ሰው ላይ መጠቆም እንዴት እንደሚያሳብ ያልተናገረውን የዛኔ ሲቀጠቀጥ በንግግር ያልተናገረውን አሁን ደግሞ እድል ይሰጠው። ለምን? ንጽህናውን አውጥቷል። የተጠየቀውን የቤት ስራውን ሰውዬ። ስለዚህ እድሉ ይሰጠው። የቤት ስራውን ፈጽሞ ነው የመጣው። እድሉ ይሰጠው። ይሄ ፌር አይደለም። አይናገር አላልኩም። አንዴ ሙይት አድርግልኝና እኔ ላውራ። እኔና እሱ ነን የምንነካከው። ስለ ላይፌ ስለ ቤተሰቦቼ ሊያወራ ምንም አይነት መብት የለውም አይደል? አንቺ ግን መብት አለሽ። የዛለታ ስታውሪ አንቺ መብት ነው። ምን ተናገርኩ? እኔ ስለ ቤተሰብ ፐርሰናል ላይፍ ስትናገሩ ነበር እንዴ? በቃ ከረሳሹ ላይቭ ሪከርድ ዳውንሎድ አድርጌ ልክልሻለሁ። ችግር የለውም። ሆይ እሺ አሁን ማውራት ትችላለህ። ተራክ ነው። እሺ ይሰማል? አቡዬ ይሰማል? ይሰማል። የመጣሽበት ዓላማ ሌላ ሆኖ ሳለ አንቺ ስለኔ ስንት ነገር ስታወሪ ነበር። እኔ ምንም ነገር ማለት አልፈለኩም። ምክንያቱም የምታወሪው ነገር ሁሉ ውሸት ስለሆነ ስለማውቀው አስተያየት መስጠትም አልፈለኩም። ገባሽ? አንቺ የተናገርሽን ነገር ቃል በቃል አሁን እንዳንቺ እንደዚህ ስሜታዊ እንደዚህ ብል እውነታውን ስለምታውቂ ነው አንቺ የምትንጨረጨሪ። እኔ መነጋገር ስላልፈለኩኝ በሰዓቱ አንቺ ያ ሁሉ ነገር ስትናገር ያ ሁሉ ነገር ስትይ የነበረው የመጣሽበት እህትሽ ዓላማሽ እህትሽ ብቻ ከሆነች ተናግረሽ መውጣት የሚገባሽ የነበረው ስለ እህትሽና ስለ እህትሽ ብቻ ነበር። አይደለም ሀቢባ? ስለ እህቷ ብቻ ነበር መናገር የነበረባት። ግን ስትናገር የነበረው ስለ እኔ ፐርሰናል እንደዚህ ያደርጋል፣ እንደዚህ ይወጣል፣ እንደዚህ ይገባል፣ እንደዚህ ነው ምናምን ስትል ነበር። ያን ሁሉ ነገር ነበር። ምክንያቱም ስም ለማጠልሸት ስለመጣሽ ገባሽ? ስም ለማጠልሸት። እኔ ሀቢባ አንቺ ካስቀየምሽኝ ስላስቀየምሽኝ ነገር ብቻ ነው ማውራት ያለብኝ። የመጣሁበት ዓላማ እኔና አንቺ የተጣላንበት ፖይንት ብቻ ነው።
እያለች ያለችው ስለ እህቴ ጉዳይ ነው አይደል? በቃ ስለ እህቷ ጉዳይ ከሆነ የሚመለከታ ስለ እህቷ ጉዳይ አውርታ ስለመውጣት ነው። ግን አልፋ ተርፋ ስለ ስራዬ ስለምኔ ስታወራ ነበር አይደል? ስለ እንጀራ ቤቴ ስለ ሁሉ ነገር ስታወራ ነበር። ያ ማለት ምንድነው? ስም ማጠልሸት ስለነበረ አንድ ሰው እኔን በመጥፎ ነገር እንዲያየኝ ስለነበረ ይሄ ጠብ ነው። እኔ ለዛ ነው አንገት በስነ ስርዓት ደረቴን ነፍቼ ስለምንተዋወቅ ማጠልሸት ለማጠልሸት ብቻ ስለመጣች በስነ ስርዓት ማንነቴን ስለማውቀው ነው የሄድኩት። ገባሽ? በስነ ስርዓት የመጣችበት መጨረሻ ላይ ነው። እንደውም ካስታወሽ በሁለተኛው ቪዲዮ ላይ ነው እንደውም በትክክል የእህቷን ነገር ያነሳችው እንጂ የመጀመሪያ ቪዲዮ ላይ አስተውለሽ ከሆነ ሀቢባ እያንዳንዱ ነገር ስትናገር የነበረ ስለ እህቷ አልነበረም። ስለ እነሱ፣ ስለ ራሷ፣ ስለ እህቷ፣ ስለ እኔ ስራ፣ ስለ እኔ እንደዚህ ነው እሱ ምናምን ነበር ስታወራ ስትናገር የነበረው አይደለም ነው። ከዛ በኋላ በሁለተኛ ቀን ተቀጣጥረን ስንገባ ነው እንደውም ስለ እህቷ ፐርፐዝሊ ማውራትና ስለ ማን ላይ መጣው። በሱም ቢሆን አልደበረኝም። ምክንያቱም እሷ የምትፈልገውን ነገር እንኳን እሷ ሶሊና የምትባለው ልጅ ራሱ ለምን ተነስታ እንደመጣች ሁሉ ነገር አውቀዋለሁ። ገብቶሻል? እያንዳንዱን ነገር አውቀዋለሁ። ምን ተብሎ እኔ እንጀራዬ ላይ ስራዬ ላይ ማንነቴ ላይ እኔ ባለኝ ደስ በሚል ህይወት እንቅፋት ለመሆን የተመጣበት መንገድ ነው ሀቢባ እንጂ የሁሉ ጊዜ ተጠብቆ የሁሉ ጊዜ ተተኝቶ ዛሬ እህቴ ዛሬ እሱ እንደዚህ አይባልም። አንቺ ብትሆኚ ማንም ሰው አያረግም። አንቺ የሆነ ሰው ከበደለሽ አይደለም ጓደኛ ባለቤትሽ ቢበድልሽ እንትን ቢልሽ ባለቤትሽ ጋር ያለሽን ችግር ፈተሽ ነው ወደ ላይፍ የምትገቢው። ማቆምም ባለቤትሽ ጋር ችግር ቢኖር ችግሩን ይዘሽ አይደለም የምትኖሪው። ችግርሽን በሰላምም ይሁን በምንም ፈተሹ ነው የምትቀጥይው አይደለም? ችግርሽን ይዘሽ ቤትሽን የሆነ ነገር ለማድረግ ስለዚህ እዚህ ጋር ትሸት እንትን ለማለት የተመጣ ስራ ስለሆነ ነው ሀቢባ። እኔ እስከዛሬ ድረስ ቁጭ ብዬ በትዕግስት የታገስኩት በትዕግስት አንገቴን ደፍቼ በስነ ስርዓት አሁን ደግሞ በስነ ስርዓት የኔ ተራ ነው የምናገረው ነገር ስላለኝ ተረዳሽኝ አይደለ? ቅድም ይቅርታ አድርጊልኝና ያነሳውበት ምክንያት ያለ ምክንያት አይደለም። ሚዩት ሆነሃል። ድምፁ ሚዩት ሆኗል። አሁን ይሰማል? አሁን ይሰማል። አሁን ገብቶሽ አይደል? አሁን ይሰማል? ሀቢባ እየተሰማሽ ነው? አዎ ይሰማል። እየተደወለብክ እኮ ነው 10 እና ገብቶሽ አይደል? የመጣሁበት እና የመጣሁበት ዓላማ ይሄ ስለሆነ ነው። ገባሽ? እነሱ ለማጥቃት ለማጠልሸት እኔን ከሰው ጋር አሪፍ ነገር እንዳይኖረኝ በሰው ዘንድ የሆነ ነገር እንዳይኖረኝ ያለኝ ነገር በህይወቴም ሰላም ደስተኛ የሆነ ህይወት ስላለኝ ያን ነገር ለማደፍረስ ያን ነገር እንደዚህ ምስቅልቅሉን ለማውጣት ስለተፈለገ ነው ይሄ ነገር የተፈጠረው እንጂ በሰዓቱ ያን ሁሉ ነገር አንቺ ራስሽ ስትጠይቂያቸው ወዲያውኑ የሚፈልጉትን ነገር ካለ አሁን ሄዳ አባቶች ጋር በቃ እንደዚህ እንደሚፈታ እያወቀች ቁጭ ከምትል ሄዳ እዛ ጋር አስጠርታ ነገሮቹን መፍታት ትችል ነበር አይደለም ሀቢባ? መፍታት ትችል ነበር። ግን አደባባይ እኔን እንጀራዬን፣ ስራዬን፣ ህይወቴን፣ ቤቴን ለማፍረስ ሆን ተብሎ የተደረገ ስለሆነ ነው ይሄ ነገር የሆነው። ኤኒዌይስ እግዚአብሔር ነው ፈራጅ። አንቺ እዚህ ጋር ገብቶሻል። ቤትሽን ፈትሽ ያልኩበት ምክንያት ደግሞ ምንድነው? እሷ አባቷን በዚህ አይነት አሟሟት ስለሞተ እሷ ደግሞ ከእናቷ ጋር በዚህ ምክንያት ጠበኛ ስለሆነች ምናልባት ይሄንን ነገርም ቤትሽን ፈትሽ ምናቀው ነገር ነው ማንነትሽ አይኖ ያንተ ነው ሀቢባ መነሳት ያለብህ ያንተ ተነክቶብሃል አውቃለሁ። ግን እሷ ሴት ናት። እለፋት ኦኬ ይቅርታ አድርግላት። በቃ እማቀው ነገር ስላለ ነው ማለት ትችላለህ። ሜንሽን ሳታረግ እማቀው ነገር ስላለ ነው። ስለዚህ እኔና እሷ የምናቀው ነገር ስላለ ነው ብለህ ማለፍ ትችላለህ። ትክክል። እና እንደዚህ ብዬ የዛኔም ብዙ ነገር መናገር እችል ነበር። ብዙ የምናውቀው ነገር አለ። እዚህ ጋር አስመጥቼ እኔ እንዳስማለጅ አስምዬ እሷን መጠየቅ የምንፈልጋቸው ብዙ ነገሮች አለ። ምክንያቱም ከነ ስር መሰረታቸው ስለማውቃቸው ማለት ነው። ገባሽ? ስር መሰረታቸው ስለማውቃቸው ሁሉን ነገር መናገር እችል ነበር። ግን እኔ ወንድ ልጅ ነኝ፣ ከኔ አይጠበቅም። ገባሽ? እኔ ወንድ ልጅ ስለሆን ከኔ ስለማይጠበቅ ይሄ እንትንም ቤተሰብ የሚነካ ነገር ማውራት ስላልፈለግኩ ነው። ግን ኤኒዌይስ እዚህ ደግሞ አንዳንድ አላችሁ የነሱ አሸርጋጆች እንደዚህ ወጣችሁ እኔ እንደዚህ እሱ የሆነ የማይመስል ብቻ ህይወት ማንም ሰው ህይወቱ ይኖር። ገባሽ? አንቺን አይደለም ታውቂዋለሽ። ያው
ገባሽ? ሌሎች ሰዎችን ነው ያለው የነሱ አሸርጋጆች ያሉ ሌሎች ሰዎች ነው። ስለዚህ አሸርጋጆቹ እና እየተላኩ ይኸውልሽ ተልከው ግቡ ተብለው እዚህ ጋር ገብተው ሲናገሩ የነበሩት የዛኔ ልክ እርግጠኛ ሆነው የሆነ ነገር ሲናገሩ የነበሩትን ነገር ታውቂያቸዋለሽ። ሰምተሻል ሀቢባ አይደለም? አዎ። ግን ዋናው ባለ ጉዳዩ እሷ ስለሆነች እሷ ይቅርታ ከጠየቀች በቂ ነው እነሱ። ስለዚህ አፋ ማለት ሰው ዝም ብሎ በማይሆን ነገር ገብቶ መፈትፈት አንድ ነገር የሆነ ነገር ተባለ ተብሎ እጅ ተነስቶ ዝም ብሎ እንደዚህ አይደረግም። ይሄ የኛ የሀበሾች ባህሪ እያልኩኝ አይደለም። ስለዚህ እኔ እንደዚህ ነኝ ምናምን እያልኩ ስለ እንተዋወቃለን በደንብ ማናችንም ያቁናል እንተዋወቃለን። ስለዚህ ራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ማንነታችሁን ፈትሹ ሰው ላይ ከመምጣታችሁ በፊት ገባሽ? እኔን ታውቂኛለሽ ከነ ቤተሰብ እግዚአብሔር ይመስገን በቤተሰብ በክርስትና ያደግኩ ልጅ ነኝ። እንደዚህ አይነት ነገር ምንም አይነት ነገር እግዚአብሔር ይመስገን የሌለብኝ ሰው ነኝ። አሁን ይሄ ነገር እስኪዘጋ ነበር የምጠብቀው ይሄን ነገር ለመናገር እና ፕሊዝ እንደዚህ ነው ተብሎ ሰው ዝም ብሎ ከመሬት ተነስቶ አይወቀስምና ስም ለማጥፋት ሆን ተብሎ ይሄ ነገር አይደረግምና ኤኒዌይስ ሀቢባ በጣም ነው ማመሰግንሽ። በጣም አከብርሻለሁ። በጣም ነው ማከብርሽ። ቴንክ ዩ። እኔ በመጀመሪያ ደረጃ ከሴት ሌዲስ ፈርስት ከሴት ጀምራለሁ። ኤደን ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። አክብረሽ መተሽ ህዝቡንም እኔንም አክብረሽ መተሽ ይቅርታ ስለጠየቅሽ እጅግ በጣም አድርገን እናመሰግናለን። በመቀጠል ቻፒ ደግሞ ስለደረሰብክ ስም ማጥፋት ስለደረሰብክ ነገር እጅግ በጣም እናዝናለን። እኔም እንደ አንድ ኢትዮጵያዊት ይቅርታ ጠይቃለሁ። ቪዲዮም እሰራለሁኝ። ኦኬ ሄደክ እዛ ቦታ መሐላህን ፈጽመህ መተህ ንጽህናህን እንዳረጋገጥክ ለህዝቡ አሳውቃለሁ። ኃላፊነት አለብኝ፣ ግዴታዬ ነው። እኔ ቤት ነው ስምክ የጠፋው። ስንትና ስንት ሺህ ህዝብ ባለበት ላይቭ ሪከርድም ይደረጋል። ሶ ቪዲዮ ሰራለሁ ዘላለም የሚቀመጥ እና ሌላው ደግሞ ተመልካቾችም በእናንተም ስም እኔ ይቅርታ ጠይቀዋለሁ። ቦታው ላይ ሄዶ መሐላውን ባይፈጽም ኖሮ ይሄ ሰው እድሜ ልኩን ጠንቋይ መተተኛ እንደተባለ ይቀራል። ይሄ ነገር ይሄ ስም አይደለም እንደሱ ቢዝነስ ላለው ሰው ቀርቶ ኖርማል ቢዝነስ ለሌለው ተቀጥሮም ለሚሰራ ሰው ስራ ቦታ ሰው እኮ ይፈራል። አብሯችሁ እኮ አይበላም። ይሄ ሰው መተተኛ ነው ጠንቋይ ነው ከተባለ ማን ነው ከሱ ጋር ጓደኛ የሚሆነው? ማን ነው ከሱ ጋር ቡና የሚጠጣው? ማን ነው ከሱ ጋር ምግብ የሚበላው? ማን ነው ከሱ ጋር ፍሬንድሺፕ የሚመሰርተው? ገባችሁ? ይሄ እኮ በጣም ትልቅ ሰው ላይ እኔ እንጃ በጣም ከባድ ነገር ነው። እኛ ሁላችንም ነው የምንፈራው እንደዚህ አይነት ነገር። ስለዚህ የደረሰበት ስም ማጥፋት ቀላል ነገር አይደለም። ስለደረሰ የተፈለገውም አላማውም ይሄ ነበር። ግን እግዚአብሔር ሞገስ ሆነኝ፣ እግዚአብሔር ክብር ሆነኝ። ገባሽ? እግዚአብሔር ደግሞ ሞገስ ሆነኝና ኢቭን እኔ አንድ ሰው ጋር የምሬ ነው የቲክቶክ ሰው አይደለሁም እኔ እንደዚህ የእንትን ሰው አይደለሁም። ሁሉም ሰው ኢቭን ስለኔ ነው ቪዲዮ የሰራው። ገባሽ? እግዚአብሔር ሞገስ ሆኖኝ ክብር ሆኖኝ እዚህ ጋር ገብቶሻል። እሺ ነገሮች ሀቢባ እግዚአብሔር ይፈርዳል። አመሰግናለሁ ስላስገባሽኝ በጣም አመሰግናለሁ። ነገሮችን ተሸፈነ እንጂ በጣም ቪዲዮዎቹን እልክልሻለሁ። እዛ የነበርኩበት ሰዓት ቪዲዮዎቹ ምናምን ሁሉንም እልክልሻለሁ። አሁን በዚህኛው ገብቼ እግዚአብሔር ይፈርዳል። ገብርኤል ይፍረድ። አመሰግናለሁ። እኛም እናመሰግናለን። አንቺን በጣም ላመሰግንሽ ፈልጋለሁ። ምንም አይደለም ሀቢባዬ፣ በጣም በቃ አሜን። ቴንክ ዩ። በጣም ነው ማመሰግንሽ፣ በጣም ነው ማከብርሽ እና በቃ በዚህ አጋጣሚ እንደውም ጌም ምናምን እንጮታለን። ፎሎ ምናምን አስደርጊ፣ ላይቭ ላይ እንገባለን። እሺ ጥሩ። በቃ ፎቶህን ለጥፌ ቪዲዮ ሰራልሃለሁኝና እኔም ይቅርታ ጠይቃለሁ። የኔም ተከታዮች ይቅርታ ይጠይቃሉ። እኛ እዛ ቦታ ሄደክ ትምላለህ ብለን አላሰብንም ነበር። በግማሽ አምነን ስለነበር ነገሩን የእውነት እኔ ከልቤ ነው የምናገረው። በግማሽ ነገሩን ተጠራጥሬ አምኜ ስለነበር እዛ ቦታ ላይ ደፍረት ትገኛለህ ብዬ አላሰብኩም ነበር። ለምን ራሷ ኤደን ናት ያለችኝ። ላይቭ ሪከርዱን ማወጣለሁኝ። እዛ ቦታ ላይ ደፍሮ አይገኝም። መተት ጠንቋይ ምናምን የሚሄድ ሰው ዘብር ገብርኤል ደፍሮ አይገኝም። ስለዚህ እዛ ቦታ ብቻ እንዲገኝ አድርጊልን ነበር ያለችኝ። ስለዚህ እዛ ቦታ ላይ ደፍረ በመገኘትህ ንጽህናህን አውጥተሃል። እናመሰግናለን። ቴንክ ዩ አብዬ፣ በጣም አመሰግናለሁ። ህዝቡንም በጣም አመሰግናለሁ። በእኔ ጎን የነበረው ሁሉንም ሰው ቪዲዮ የሰራውንም ሁሉንም በጣም እውነት በጣም አድርጌ አመሰግናለሁ። እናመሰግናለን። ቴንክ ዩ አብዬ።